ኤፉ እኔ እኮ ነኝ የነገርኩሽ ሁሉንም ነገር ስለጠላትሽ። አንቺ ነሽ። ለሱ ደግሞ በጣም አመሰግናለሁ። ግን አንቺ ሁኔታሽም ስነ ምግባርሽም ጥሩ ስላልሆነ ወደዚህ እንድትመጪ አልፈልግም። እኔ መጀመሪያ ቀንም ሳይሽ ቀልብ ያልወደደሽም ነበር። ምንም ቢሆን እኮ ጠቅሜሻለሁ። ደግሞ ገና ከዚህ በላይ ጠቅምሻለሁ። ስለዚህ ብልጥ ሆነሽ እኔን መጠቀም ነው ያለብሽ። አነፍናፊ በይ፣ ምንም ወሬ አያመልጠኝም። ስለዚህ ሁሉም ነገር እያጣራሁ መጥቼ እነግርሻለሁ ማለት ነው። አልፈልግም። ከዚህ በኋላ ምንም ነገር መስማት አልፈልግም። እሺ ወሬኛ። እንዴ ምን ሆነሽ ነው? የጀመርሽው መጨረሽ ነው እኔ ማትፈልጊ? በደንብ ትፈልጊኛለሽ። የጀመርሽው መጨረሽ ማለት ምን ማለት ነው? ምንድነው የጀመርኩት? ያውልሽ የገዛ ባልሽ የሆነ ነገር ደብቆሻል። እሱ ልነግርሽ ነው የመጣሁት። ጭራሽ ከባሌ ጋር ታጣይኝ ነው? ለምን በክብር አትወጭም? ምን ያንቀለቅልሻል? ተይ፣ በኋላ ይቆጭሻል። ይሄን ነገር ሁሉም ሰው ያውቃል። እማታውቂው አንቺ ብቻ ነሽ። ለዛ ነው ልነግርሽ የመጣሁት። ሁሉም ሰው ካንቺ እየደበቀው ነው። አልፈልግም። አሁን ከዚህ ውጭልኝ። ያውልሽ እምነግርሽ ለሉሊት ነው። እኔ ጠንካራ እንደሆንሽ ይታወቀኛል። ግን ደግሞ ሰዎች ሚስጥር እየደበቁ እያደከሙሽ ነው። ኡፍ አቃጠልሽኝ እኮ አንቺ። ቆይ ምንድነው ችግርሽ? ውጪ ስትባይ አይገባሽም እንዴ? እሺ ልስማሽ። ምንድነው? ተናገሪ። እንደው መርዶ መናገር ሲከብድ። አንቺ ሲጀመርም ጤነኛ አይደለሽም። ወይኔ አኔት፣ በቃ እኔ መርዶ ተናጋሪ ሆኜ ልቅር። ምን መሰለሽ ሉሊት፣ አንቺ እንደምታስቢ አልሞተችም፣ በህይወት አለች። ምን ማለት ነው? አሁንስ አበዛሽው። ቆይ ሁሉም ነገር የማምንሽ ነው እንደሚመስልሽ? እኔ እኮ ነው የገደልኳት። ወጋሻት እንጂ አልገደልሻትም። የተወጋ ሁሉ ደግሞ እኮ አይሞትም። ስለዚህ የጀመርሽው መጨረስ አለብሽ። ለሱ ደግሞ እኔ ያግዝሻለሁ። ከአንቺ ውጭ ደግሞ ሁሉም ሰው ያውቃል። ቆይ ይሄ እንዴት ሊሆን ይችላል? ሉሊት በህይወት አለች አይደል? ያን ደግሞ አንቺ ታውቂያለሽ አይደል? ንገሪኝ፣ በህይወት አለች? እኔ እንዴ ምንድን ነው የምታወሪው? ይፉ ስለዚህ ውሸት ነው ማለት ነው። ግን ደግሞ ለምን ብላ ተዋሸኛለች? እሺ ገኒ ቤት ውስጥ አለች? ጥሪልኝ። አዎ ከላይ ናት። ቆይ ጠርቼልሽ ልምጣ። ገኒ ንገሪኝ፣ ሉሊት ያደጋው ሰዓት አስከሬኗ ለምርመራ ሄደም አይደል? ንገሪኝ፣ በህይወት አለች? ምን ሆነሻል? ተረጋጊ እንጂ ይፉ። እንዴ ለምን እየተቆጣሽ ታወሪኛለሽ? በቃ መረጋጋት አለብሽ። አታስተባብኝ። በቀጥታ ንገሪኝ፣ በህይወት አለች? እናንተ ሁላችሁም ተሰብስባችሁ እኔን እየዋሻችሁኝ ነው። ንገሪኝ ገኒ። እንደተባለው የኔ ናታን ይህንን ነገር ካደረገ እመኚኝ ገኒ፣ መቼም ይቅር አለውም። ሁላችሁንም ይቅር አላችሁም። ንገሪኝ፣ ሉሊት በህይወት አለች ወይ ገኒ? የኔ ልጅ እስቲ እባክሽ ተረጋጊ። አዎ በህይወት አለች። ደስ ሊልሽ ነው የሚገባው። ምክንያቱም ናታን ለዘላለም እኮ እዛ እስር ቤት አይቀመጥም። ደስ ይበለኝ አይደል ገኒ? ደስ ይበለኝ አይደል? ቆይ በምን ሂሳብ ታስቢ ነው ደስ እንዲለኝ የጠበቅሽው? የልጄ ገዳይ ድጋሚ አፈር ልሳ ተነስታ በህይወት አለች። የኔ ናታን አተረፋታ? እውነት የኔ ናታን በህይወት እንድትኖር ፈቀደላት? እውነት ጨክኖ እንደዚህ ያደረገ? ኤፉ እባክሽን ተረጋጊ። ከክፋት አስቦት አይሆንም። በቃ ንጹህ እንድትሆኝለት ስለፈለገ ነው የሚሆነው። ሲራፊ ለወንድምሽ በጭራሽ እንዳትከላከይለት። እንደዚህ ስታደርጊ እንዳላይሽ። ሲጀመር ሁላችሁም ናችሁ ተባብራችሁ የደበቃችሁኝ። ማናችሁም አታስፈልጉኝም። በጣም አስመሳይ ናችሁ። ማስመሰል ላይ ደግሞ በጣም ጎበዝ ናችሁ። አጨበጭብላችኋለሁ። ጎበዝ ናችሁ። ኧረ ኤፉዬ እንደዚህ አይደለም። ዝም በይ። ምንም አይነት ቃል እንዳልሰማ። የአንዳችሁንም ቃል መስማት አልፈልግም። ቆይ እንዴት ነው ይሄንን ነገር ያወቀችው? ማን አባቱን ይነገራት? ምን አውቃለሁ። እሺ አሁን ወዴት ነው የምትሄደው? ያው ወንድሜ ጋር ነው የሚሆነው። ሌላ ማን ጋር ልትሄድ ትችላለች? እንደዚህ ስትናደድ እሱ ጋር ሄዳ መጮህ ነው የምትፈልገው።
ወይኔ ልጅ ሳትወድ በግዷ እኮ ህይወቷ ተበጠበጠ። በቃ ከዚህ በኋላማ ምንም ሰላም የላትም። አሁንም እኮ የምትሄድበት መንገድ አልገባትም። ይልቅ አሁን ሄደን እንከተላት። በቃ ስሌም ሻርፕ ነገር ልበስ። እሺ መጣሁ በቃ ቶሎ ልቃለሁ። የኔ ጨረቃ መጣሽልኝ። እኔማ በጣም ተናደሽ ስለሽ የምትመጪው አልመሰለኝ ነበር። ኧረ አንተስ ምን አይነት ሰው ነህ? ቆይ እስኪ ንገረኝ፣ ልጅ በሞቱ አላዘንክም? ንገረኝ፣ አላዘንክም? አልተሰበርክም? አላዘንክም? እንዴት ነው አንድ ገዳይ በህይወት እንድትኖር እድል የሰጠሃት? ለዛውም የልጅህን ገዳይ ናታን። ያቺ የተረገመች ልጅህን ገለዋለች። ቆይ አምሃል ወይስ ደግሞ ጭንቅላት ባሰብ አቁሟል? ኢፉ ልጄን የገደለችበትን ያቃጠለችበትን እጅ እንዴት ነው በአንድ ቢላ ስገላግያት ዝም ብዬ ማየው? በቃ እኔ እንድትተርፍ ሳይሆን እንድትሰቃይ ነው የፈለኩት። አይ አላምንህም። እንደዛ ቢሆን ኖርማ ባልደበከኝ ነበር። ንገረኝ፣ አሁን ሉሊት የት ነው ያለችው? ንገረኝ ናታን። ምንም አይነት ወሬ አያስፈልግም። ንገረኝ፣ የት ናት? ኢፉ እረፊ፣ ተረጋጊ። ምንም ለማድረግ እንዳታስቢ። ማሰብ አይደለም አደርገዋለሁ። ገባህ? ቆራርጬ ነው የምገላት። አንተ ብትሆን ላደረከው ነገር መቼም ቢሆን ይቅር አልልህም። መቼም ብዙ ነገር ስትደብቀኝ ዝም ብዬ ነበር። አሁን ግን ስትደብቀኝ ዝም አልልህም። እባክሽ ተረጋጊ ጨረቃ፣ እንደዚህ አትሁኝ። ተወኝ እባክህ። ወይ ጉዴ የኔ ጨረቃ፣ ኧረ እባክሽ ተረጋጊ። እሺ እንዴት አድርገሽ ነው የምትከፍይው? መጀመሪያ ተረጋግቼ የማርፍበትን ቦታ አመቻቻለሁ። ከዛ ደግሞ አንተ ለማንም ምንም አትልም። እንዴት እንዳመለጥኩ ደግሞ የሆነ ነገር ፈጥረህ ታሳምናቸዋለህ። ከዛ እኔ በሰላም እኖራለሁ፣ አንተም ይከፈልሃል ማለት ነው። ገባህ? ኧረ ተይ፣ ከወጣሽ በኋላ ብትክጂኝስ እንዴት እርግጠኛ ሆናለሁ? እንዴ ለምን ብዬ እክድሃለሁ? ከዚህ በኋላ ብዙ ነገር እናደርጋለን እያልኩ ስለምን መክዳት ነው የምታወራው? አይ አንቺን አላምንሽም። ዝም ብሎ ለመውጣት የምታደርጊው ሰበብ ነው። እንደዛ አይደለም አልኩ። አንተ ደግሞ በቃ ካመንከኝ መነኝ፣ ካልሆነ ደግሞ ተው። እንዴ
ቆይ ምን እያደረግሽ ነው ዳግም? አንቺ ምን ለማድረግ እየሞከርሽ ነው? አርፈሽ ተቀመጪ እሺ። እህቴ እንዴት እዚህ መጣሽ? ማለት እዚህ ምን ታደርጊያለሽ? አንተ የወንጀለኛ ተባባሪ ሆነ ደበካት አይደል? ምንድነው? በሰላም ነው የፈለግሽ? አቤል ንገረኝ። ሉሊት በህይወት እንዳለች አንተም ታውቃለህ አይደል? ማን ይነገርሽ? ልትዋሸኝ እንዳትሞክር። በህይወት እንዳለች አውቄያለሁ። አንተን የፈለግኩ ደግሞ መኖሯ እንድታረጋግጥልኝ ብቻ አይደለም። እና ካዲያ ለምንድን ነው የፈለግሽ? በህይወት ተርፋ ናታ እንደደበቃት ሰምቻለሁ እና ያለችበትን ቦታ እንድትነግረኝ ነው። ምክንያቱም ምንም ነገር ቢፈጠር አንተ ታውቃለህ። ናታ እንድታግዘው ስለሚፈልግ ለአንተ ነው የሚነግረህ። ይቅርታ ግን ይህን ነገር ልነግርሽ አልችልም። ምክንያቱም የጀመርሽው ነገር እንድጨርሽ እየተባበርኩሽ ነው ማለት ነው። ስለዚህ አይሆንም። እመነኛ አቤል፣ ምንም ነገር አላደርግም። ድጋሜ ልጉዳት አልልም። እና ካልጎዳሻት ለምን ፈለግሻት? አይኗን እያየሁ ፊት ለፊት ሆኜ የምጠይቃት ብዙ ጥያቄዎች አሉ። ኧረ ተይ ፍራታ፣ አላመንኩሽም። ዝም ብለህ ውሰደኝ። ምንም አላደርግም አልኩህ እኮ አቤል። በቃ ውሰደኝ። አንዴ ተርፋለች አይደል? ስለዚህ እኔ ምንም ላደርጋት አልችልም። አይኗን እያየሁ የልጄን አሟሟት ማወቅ እፈልጋለሁ። ግን እኮ መስማትሽ በጣም ይጎዳሻል። መስማቴ ከመሞቱ በላይ ይጎዳኛል እንዴ? በጭራሽ አይጎዳኝም። አንዴ መሞቱ ጎድቶኛል፣ ሰብሮኛል። ስለዚህ ከዚህ በላይ ልጎዳ አልችልም። እሺ፣ ግን ከመጠየቅ ውጪ ሌላ ነገር እንደማታደርጊ ቃል ግቢልኝ። እሺ፣ አታስብ። ቃል ገባልሃለሁ። ምንም አላደርጋትም። በተአምር ምንም ነገር አላደርጋትም። እሺ፣ በቃ እንሂድ። አንቺ ጨካኝ አውሬ! ቆይ አንቺ እንደ ድመት ስንት ነፍስ ነው ያለሽ? ምንም ቢፈጠራት ሞችም ማለት ነው? ቆይ ምንም እንዳታደርጊ እባክሽን፣ ተረጋጊ እባክሽን። ሲጀመር ይኸውልሽ እኔ ምንም ነገር አላደረኩም። ተሳስተሽ ነው የወጋሽኝ። አይ ምንም አልተሳሳትኩም። እኔ መጠርጠር ከበደኝ እንጂ አይኔ ስር ሆነሽ ሁሉን ነገር ስታደርጊ ነበር። ህይወቴን ስታጨልምብኝ ነበር። እቅዴን ስታበላሽብኝ ነበር። እኔ ምንም አላደረኩም። ኤፍራታ እባክሽን ተረጋጊ። በድጋሚ ደግሞ እንዳትሳሳቺ። እናንተ ግን ስትገለኝ ዝም ብላችሁ ትዳላላችሁ እንዴ? የሆነ ነገር አድርጉ እንጂ። አቤል አንዴ ውጡልኝ። ውጭ ላይ ጠብቁኝ። እኔ ብቻዬን ላናግራት እፈልጋለሁ። አይ እንዳትወጡ፣ ትገለኛለች። እባካችሁ እንዳትወጡ፣ እባካችሁ ውጡ ቶሎ በሉ። አይ ግን ምንም ግን ብሎ ነገር የለም። ውጡልኝ፣ ለብቻው አላውራት። እንደዛማ አይሆንም። እኛ እያለን ነው ማውራት አለባችሁ። አቤል አታስለፍፈኝ። ቃል ገብቼልህ አይደል የመጣሁት? ስለዚህ ውጡ። እሺ፣ ግን በር ላይ ሆኜ ነው የምጠብቅሽ። አደራሽን ምንም ነገር እንዳታደርጊ እሺ? አደርጊ። እባክሽን ኤፍራታ ተረጋጊ። ድጋሚ እንዳትሳሳቺ። ሲጀመር ባልሽ እንዲፈታ ፖሊስ ጋር ደውዬ ነበር። የምሬን ነው። ግን ደግሞ ደህና መሆኔና እሱ ጉዳት እንዳላደረሰብኝ በአካል ሂጄ መናገር አለብኝ። እባክሽን ዛሬ መሄድ ከቻልኩኝ ክሱ ተነስቶለት መውጣት ይችላል። ስለዚህ እባክሽን እንዲፈታ ምንም ነገር አታድርጊ። እኔ እንዳስፈታልሽ